ልጇን ወልዳ በባንዲራ ጠቅልላ ጣለችው። የኢትዮጵያዊ መሆን እንዲረጋገጥላት የፈለገች ቢሆን በባንዲራ ጠቅልላ መጣሉ፣ ነገር ግን አረብ ሀገራት ላይ ልጅ ወልዶ መጣል ወንጀል እንደሆነ አታውቅም ይመስለኛል። ያ ማለት ደግሞ እንዲህ በሰለጠነበት ሰዓት አይደለም ሱፐርማርኬት አይደለም ሱቆች ቀርቶ የትኛውም ቦታ ካሜራ ስላለ በየትኛውም መንገድ ትያዛለች። ለጊዜው ግን ሌሎች ሰዎች እየታሰሱ ነው ያሉት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? አልሐምዱሊላህ እኔ ሰላም ነኝ። መግቢያ ላይ እንደሰማችሁት እንግዲህ አንዲት እህት ልጇን ወልዳ በኢትዮጵያ ባንዲራ ጠቅልላ ጥላ ተገኝቶ ነው ህፃኑ እና ያው ኢትዮጵያዊ መሆኑ የተረጋገጠበት በባንዲራው ቢሆንም ነገር ግን ሌሎች በሷ ምክንያት እየተያዙ ይገኛሉ። ቪዲዮውን ላይክ እያደረጋችሁ ጀምሮ ወደ ቪዲዮ ወለደች ወልዳ የስድስት ቀን ህፃን ልጅ በአረንጓዴ ቢጫ ቀይ ጠቅልላ እዚህ ጋር ጣለችው። እግዚአብሔር ጆከር እንዳለ እኔ የማውቃቸው ልጆች እንዳለ ነው የታፈሱት እንዳለ ልጁን እስከ ህይወቱ በአረንጓዴ ልክ እንደ ኃይሌ ገብረስላሴን እንደ ቀነኒሳ በቀለ በሀገራችን ባንዲራ ጠቅልላ ኢትዮጵያዊ መሆኑን አረጋግጣለች። ጥላ ጠፋች። ግን እንትኑ የጣለችበት ሱፐርማርኬት ጋር ስለሆነ ካሜራ ይወጣል። ሩ አለ በዚህ ሙቀት ጆከር እግዚአብሔር ይህ በቃ ሀገር ገዥ ነው ቢሆናል ኢትዮጵያን ይገዛል። ሀገራችን በዲቃላ ማትገዛም ይሄ እኮ የተገፋ እኮ ነው። አስባ ጥሩ ነገር እንዴት አለች በባንዲራ ጠቅልላ ቁጭ ታደርገዋለች። ወይኔ ወንድሞቻችን በሞቱበት ባንዲራ ስለ ልጁ በጣም ኮከብ አለው ባንዲራው ኮከብ አለው። አንተ ደግሞ ኮከብ አለው። ኮከቡም ኖራ አልኖረ ሁለቱም እኮ የራሳችን ነው። ጆከር እግዚአብሔር እኔ የሚያሳዝኑኝ እነዛኞቹ ምን ያለ ነገራችን ላይ ኮሜንታተሮች የሚያስቃችሁ ምንድን ነው? አሁን የታሪክ ያስቃል የምን ያሳብዳል እንጂ አንደኛ ሀገር የሚያስቀው ሁለተኛ ጆከር እኮ ቢስሌላ ሀገር ሆኖ ነው የሚስቀው። ችግር የለበትም። ከታች ቁጭ ብላችሁ የምትስቁ ገብርኤልን እንደማልቅሱ የተሰበረ ልብ መላክ ይሻላል እንጂ ለምትስቁ ነው ይሄን የምናገረው። ምክንያቱም የሚያስለቅስ ዘመን ነው ያለንበት። ሁኔታ በጣም ነው የሚያስፈራው። ያው ምን ያስቃል? ህፃን ልጅ ተጣለ በኢትዮጵያ ባንዲራ። እንግዲህ ኢትዮጵያ የሚወለደው ሌላ ዜጋ የሚወለደው ስማችን መልካም እንዳልሆነ ነው የሚያሳየው። የሀገራችን ባንዲራ የማንም ልጅ የምንም ልጅ ከምንም የሚረገዝ ከየት የሚምጣ እግዚአብሔር ምስክሬ ነው። በጣም ነው የምታሳፍሩት የምትስቁ ልጆች ከታች ሆናችሁ። ምን መልካም ነገር ሰምታችሁ ምን የሚያስቅ ጥያቄ አንቺን ልጠይቅ። ኢትዮጵያ ባንዲራ እኮ ነው። ጥያቄ ልጠይቅሽ አንቺን ይሄ ያላሳቀ ምን ያስቃል? አምጣ ወልዳ ነው። ቆይ እቺ ሴት በሽተኛ ብትሆን ታማ ከፎቅ ላይ ተወርውራ የሆነ ሰው ግፋቻ ቢያደርግባት አንስቅም። አምጣ ወልዳ ደስ እያላት እንትን አስገብታ ተቸግራ አውጥታ በባንዲራ ጠቅልላ ጥላለች። ስለዚህ በዚያ በዛ ላይ እየተባለ ያለው ዱባይ አስቡት። የምር በጣም ነው የሚያሳፍረው። የእሷ በእሷ ምኑ መሳቅ አይደለም የፈለጋት መሆን ይቻላል። ግን እዛ ጋር ያለው የሀገር ባንዲራ ነው። የምንም የሚሆን ዓለም የሚያውቀው ማለት ነው። ስለዚህ ልታዝኑ ነው የሚገባችሁ። የምር ይሄ አያስቅም። የምትስቁ ሰዎች ከውስጣችሁ የሆነ ነገር የጎደለ መሆን አለበት። እሷ ሊማን የሸጠች እንደሆነ ሚሚቻ አሁን ሳሁን ሙሉ እዚህ ሀገር ዜጎች እያወሩባት ያለችው እንትን ወንዲ ዘመዳማ ስትሳፈር ልጁን ይዛው ገባች። ቤታ ሴት ይጋ መጣው ላይ በጣም ብዙ አለ። እንደሱ አይነት ምንም የምንማንወጣሽ በጣም ብዙ አለ። አሁን እቺ ሴትዮች መዳም ምንድን ነው በጎንና የታሸግሽው? ታሽግ ያለ መድኃኒት ተቀብቼ ነው ጆከር አልጋ መዳም አልጋ ላይ ይዛተኛች። እሷ ስትሳፈር ይቺ ጀግና ናት። ፈጣሪ ላይ አፈር ብላሽ ጆከር ጀግና ናት። ማራት ላይ ወንዶቹ አጠቃላይ ያስቃል። የምር ነው ከድፍረቷ ይሁንች በቃ ነገር እንደምትል ስለማታውቅ እሱኛ ይዝበቃ ኢትዮጵያዊነታችሁን እያስተዋወቀችላችሁ ነው። ሰሜ ሚሚ ልንገራት ሚሚዬ ወለደች አማጠች፣ ፍቅር ተጫወተች፣ ወለደች አማጠች። ኢትዮጵያዊነታችሁን እያስተዋወቀችላችሁ ነው። ቁጭ አድርጋ በባንዲራ ጠቅልላ ያው ግቡን አሸንፊያለሁ። ጆከር የምር በቀልብ እየተናገርክ እንዳሉን ባክም ይሄ አያስቅም። ሲሪየስ የምር የሚያምና የሚያሳዝን በተለይ እኛ ለሴቶች አንገት የሚያስደፋ ነው። የምር ነው ምን ታደርጊያለሽ? ይሁና ለማንኛውም ልቦና ይስጠን። እኔ ከዚህ ውጭ ምንም ማለት አልችልም በእውነት። የዛችን ምን አይቻለሁ መስ መዳም ቤት ቁጭ ብላ ከነ ሺሿ እሱን ተይ፣ እሱ ችግር የለውም በዛ ይሳቁ። ምክንያቱም ዋጋ የምትከፍለው ራሷ ናት። የዚህኛው ግን አንደኛ ባንዲራው አለ ላይ፣ ሁለተኛው የእኛ ሴት ነው፣ ሶስተኛው ዱባይ ሲባል በስንቱ ነው መታመክ ያለብን ቤተሰብ። ዱባይ ላይ ያለ ነገር ምን አይነት በነገራችን ላይ እንደዚህ ማድረጉ ጥሩ አይደለም። ወልዳችሁ እንትን ለባልተቤቱ መስጠት ትችላላችሁ። ሴትና ታፈደው ነው እንጂ
ጥሩ አይደለም፣ ይደብራል። ኢትዮጵያዊነታችን ሀበሻነታችን ብዙ ሰርተው ደግሞ የሚያድሩ እህቶቻችን አሉ እንጂ ሚሚዬ ባንዲራው እኮ ብዙ ሰው እኮ እየሞተበት እየተጠቀለለ እናቶቻችን እየተጠቀለሉ እየተጣሉበት አይደል? ባንዲራው ታስቢያለሽ? ሴትነታቸውን ግን ጥሩ አይደለም እና አታሰድቧቸው እህቶቻችን። እንደገና ነግነ አትሌት ሩጫቸው እንዲያሸንፋቸው አድርጋ አስቀምጠችላቸው። አባቶቻችን እኮ ሚሚ እንዳደረጉ ታውቂያለሽ? በዛችሁ ደቂቃ እኮ ሙሉ ካሜራው አካባቢ ወጣ። አፈራባቴ ሁላና እዚህ ጋር ሳብታ ብትጠለው ልጅ አረ መስይቴ እንኳን አወጣኝ። በደረሽ ላይ ቁጭ ብታረግልሽ ምን ልትሆኚ ነው? ባለፈው ሲሰሙ ያሻሻ አይደል? እንዴት ነው ከሄዱት? ትንሽ ከፍ ብሎ እኮ ነው ካኔ ይሄን ራስታው ነው መሰለኝ የመስይን ሱቅ እዚህ ነው። አይ ለማንኛውም የምር እናስብበት ማለት እንደዛ ያልኩ ለምን እንደሆነ ታውቃለህ? ቢያንስ ያኛው ሀገራችን ላይ ነው ያለው ሀገራችን ላይ መሆን ያለበት እንትን ነው። በሰው ሀገር ላይ ሆኖ እኔ ዱባይ ሆነ ብሽቼ ምን ያክል ተሰቃየው ነው የማውቀው። መስሻ ባንዲራው ማለት ነው ፎቶ ለመነሳት ነው የወጣነውና እንኳን ስተጥሉበት ሰዎች ከባድ ነው በጣም። አንዳንዴ ያላችሁበትን ቦታ አስቡ። ምን ስለሚሰሩ እህቶቻችን ልንረዳቸው ግድ ይላል። ዛሬ እንደምንጽፈው አይደለም ጉዳዩ ሲደርስ የሆነ ነገር ሲደርስብን ምን ላይ እንደምንሆን ታውቃላችሁ። ይሄ ስድብ ይሄ ሳቅ ይሄ ምናምን አይደለም። እንዴት ነው መመለስ የምንችለው? የሆነ ነገር ላይ እየተደረገ ያለው ሁሉ ዱባይ ላይ ነው፣ ሌላ ሀገር ልጆች አይደለም። ምንም አይነት እንትን ሲመጣ የዱባይ ስም ነው የሚወጣው። ከዛ ቀጥሎ የሴቶቻችን ስም ነው። ወንዶች ብታጠቁ አይፈረድባችሁ፣ ምክንያቱም ስማችሁ ገና አይወጣም። ስለዚህ መተሳሰቡ የተሻለ ነው ብዬ ነው የማስበው ነው። እና አንሳም ሳያሳዝንሽ 9 ወር 5 ቀን የተሸከምሽው በምን አንጀትሽ በላትሽ? በእውነት በጣም ያማል። እንደው ሌላው ብሎ የተሰቃየሽ የተደረገው ሳያውቅ በጣም ቀይ ስለሆነ ይመስለኛል ዜግነቱ ኢትዮጵያዊ ነው ብላ ነው ምልክት ማድረጓ እኮ ነው። አፈራባቷ ትላ ነው ማለት ለማስታወሻ ይመስለኛል። ነገራችን ተመጣጣቂ ይመስል ቪዲዮውን እንግዲህ እንዳዳመጣችሁት ነው ምን ያህል ወንጀል እንደሆነ አታውቅም ይመስለኛል። አረብ ሀገር በየትኛውም መንገድ በየትኛውም ሁኔታ ልትያዝ ትችላለች፣ ግን ወንጀል በጣም ከባድ ወንጀል ነው እና ባካችሁ ከድርጊታችሁ ተጠንቀቁ። አላማችሁን አትርሱ። የመጣችሁበት የሆነ ነገር አላችሁ፣ አላማ የሆነ ተስፋ አላችሁ። ነጋችሁን ለመኖር ነው ዛሬ እያለቀሳችሁ ዛሬ እየተጨቆናችሁ ያላችሁት። እናንተ ግን ነጋችሁን ዛሬ ላይ ጨፍልቃችሁ እንዴት ነው እያስኬዳል? ለማንኛውም በያላችሁበት ሰላማችሁ ይብዛ። ቤቴን ተቀላቀሉ ላለሁኝ ላይክ ሸር አድርጉ እሺ።